የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። ሰሞኑን ወደ ወልቃይት ጠገዴ ሰቲት ሁመራ ከተማ አምርተው ከአካባቢው ማህበረሰብና አመራሮች ጋር ውይይት ያደረጉት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በወልቃይት ጠገዴ ማንነት ጥያቄ አለ፣ አግባብ ባለው ህግና ፍትህ መፈታት ይገባዋል በማለት ከሰጡት ማብራሪያ የተወሰደውን ነው በመግቢያችን የተከታተላችሁት። ይዘነዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ረቡዕ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ሌሎች የአማራ ክልል ባለስልጣናት ጋር በመሆን በወልቃይት ጠገዴ ሁመራ ከተማ ከተለያዩ የህብረተሰብ ክፍሎችና አመራሮች ጋር ውይይቶችን አድርገዋል። በዚህ ወቅት ከተናገሯቸው ንግግሮች ጋር በተያያዘ ግን ግልጽ ያልሆኑ መረጃዎች የወጡበት ሁኔታ ታይቷል። በመድረኩ ላይ የሰጠውትን ማብራሪያ አማራ ሚዲያ ኮርፖሬሽን በአግባቡ ጠቅሶ ዘገባውን አልሰራም፣ በተሳሳተ መንገድ መረጃው ተሰራጭቷል በማለት መረጃ አድርሶኛል በማለት አዲስ ስታንዳርድ አንድ ዘገባ የሰራ ሲሆን የአማራ ሚዲያ ኮርፖሬሽን ደግሞ ምሽቱን የውይይቱን ቪዲዮን ነው ብሏል። ጥንቅራችን ይዞታል። ለ12 ተከታታይ ቀናት የተካሄደውን የኢራን እስራኤል ጦርነት ተከትሎ ኢራን ዋነኛው የጦርነቱ ማዕከል የነበረው የኢራን ኒውክሌር መጨረሻው ምን ሆነ በሚለው ዙሪያ ውዝግቦች ተነስተዋል። በእስራኤልና አሜሪካ የደህንነት መረጃዎች መሰረት የኢራን ኒውክሌር ማዕከላት አልወደሙም፣ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አውድመነዋል እያሉ ነው። አሁን የወጣው የመጀመሪያ ደረጃ የጦርነቱ የግምገማ ሪፖርት ሲሆን በቀጣይ ሁሉም ነገር ሲወጣ የፕሬዝዳንት ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ 12 ቀናት ዘመቻ ውጤት ይገለጣል። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። መረጃው ዝርዝር አለው። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ አሳይቷል። ትራምፕ በዚሁ አወዛጋቢ ጉዳይ ይፋዊ ምላሽ በዛሬው ዕለት ሰጥተዋል። መረጃውን እናደርሳለን። ጠቅላይ ሚኒስትር አብይ አህመድ ስትናደዱ ሽጉጥ አታንሱ ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር በነበራቸው ውይይት ስትናደዱ ብዕር ማንሳት ተናደው ሽጉጥ ከማንሳት የከፋ ነው ሲሉ ተናግረዋል። መረጃውን ይዘነዋል። ሶማሌላንድ እውቅና የማግኘት እድሏ እየሰፋ መጥቷል። አዲሱ ፕሬዝዳንት እውቅና የጊዜ ጉዳይ እንጂ መሆኑ የማይቀር ነው ማለታቸው ይታወሳል። ከሰሞኑ የእንግሊዝ ፓርላማ ለራስ ገዟ እውቅና እንዲሰጥ ጥያቄ ቀርቦለታል። የሶማሌላንድ የእውቅና ጥያቄ ያለበትን ደረጃ የሚመለከት አጠር ያለ ዘገባ አለን። ዓለም በእስራኤልና ኢራን ጦርነት ተውጦ ባለበት በዚህ ወቅት በአፍሪካ ቀንድ በሶማሊያ በሳምንቱ አደገኛ ውጊያ ተፋፍሟል። በሶማሊያ የሚንቀሳቀሰው ታጣቂ አልሸባብ በዝምታ ውስጥ ግዛቱን እያሰፋና በርካታ ቁልፍ ስፍራዎችን እየተቆጣጠረ ይገኛል። ከእሁድ ጀምሮ የተፋፋመውን የጎረቤት ሶማሊያ ጦርነት የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አቶ ጌታቸው ስለ ወልቃይትና የወልቃይት ህዝብ ሰኔ 16 ቀን 2017 ዓ.ም ከወልቃይት ጠገዴ ሰቲት ሁመራ ጋር በተያያዘ በሁመራ ከተማ በተካሄደው ውይይት ላይ ተሳታፊ የነበሩት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በወልቃይት ዙሪያ በሰጡት ማብራሪያ ዙሪያ ግራ የሚያጋቡ መረጃዎች እየወጡ ነው። መድረኩ ላይ የሰጡትን ማብራሪያ ተከትሎ የአማራ ሚዲያ ኮርፖሬሽን ከአውድ ውጭ መረጃውን ለቋል በማለት አቶ ጌታቸው ያስተባበሉ መሆኑን አዲስ ስታንዳርድ የዘገበበት ሁኔታ ታይቷል። ቀደም ብሎ የአማራ ሚዲያ ኮርፖሬሽን መረጃውን ያሰራጨው በጽሁፍ ነበር። በሌላ አቅጣጫ አቶ ጌታቸውን የመድረክ ላይ ማብራሪያ የአማራ ሚዲያ ኮርፖሬሽን በቪዲዮ ጭምር አስደግፎ የለቀቀበት ሁኔታ ታይቷል። የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርት ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። በዚሁ ዙሪያ ሰኔ 17 ቀን 2017 ዓ.ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ ጥያቄዎችን ለአቶ ጌታቸው አቅርቤያለሁ በማለት አንድ አጠር ያለ መረጃን ያሰራጨበት ሁኔታ ታይቷል። አቶ ጌታቸውን በዚሁ ዙሪያ ከአውድ ውጭ የተወሰደ ነው ማለታቸውንም ዘገባው አመላክቷል። አዲስ ስታንዳርድ አቶ ጌታቸው ሰጡኝ ባለው ማብራሪያም በመድረኩ ላይ ገለጽኩት፣ እኔ በወልቃይትም ይሁን ጠገዴ ማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚያ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት በሚል የተናገሩ መሆኑን አመልክቷል። አሚኮ በለቀቀው የሁመራው መድረክ ፕሮግራም ላይ አቶ ጌታቸው በሰጡት ማብራሪያ የህወሓት ሰዎችን ጠበቅ አድርገው ሲወቅሱ ይታያል።
ተፈናቃዮቹን አይተው አያውቁም። ይታከማሉ ወይ ምንስ ይበላሉ ብሎ የሚጨነቅ ሰው የለም። የተፈናቃይን ጉዳይ ሌላ ግርግር የመፍጠሪያ አጀንዳ አድርጎ የመጠቀም አባዜ ያለ ሲሉም ተናግረዋል። እንደ ህዝብ ፍላጎታችን ተመሳሳይ ነው። በመሆኑም የመጀመሪያው ስራ መሆን ያለበት ግርዶሹን መቅደዱ ላይ ነው። አሁን እየሰራን ያለነው ስራ የመጀመሪያውን ግድግዳ የማፍረስ ስራ ነው። ወልቃይት ጠገዴ የሚባሉ አካባቢዎችን ላለመጥቀስ የሚደረገው ጥረት ካለና ወይም ስሙን ለመጥራት የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው ያሉት አቶ ጌታቸው፣ እኔም አሁን ያለው አስተዳዳሪም እስኪ ይህንን ነገር እንስበረው ብለን ስብሰባ እንኳን ስንጠራ የወልቃይት ጠገዴ ተወላጆች በሚል እንጥራ ብለን ነበር። አጠራሩን ሚዲያ ላይ ሊያስተካክሉት ይፈልጋሉ። እኔ እውነቱን ተቀብሎ የዚህ ህዝብ ጥያቄ እንዴት ይፈታ የሚለው ላይ ትኩረት ማድረግ አለብን የሚለው ላይ ብናተኩር የሚል እምነት አለኝ ካሉ በኋላ አከል አድርገውም የማንነት ጥያቄ አለ። ይህ የማንነት ጥያቄ ደግሞ መመለስ መቻል ያለበት በህጋዊና ፍትሐዊ በሆነ መንገድ ብቻ ነው። እኔ አላምንበትም ስላልኩ ይሄ ጥያቄ ሊቀር አይችልም ሲሉ አቶ ጌታቸው ተናግረዋል። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሐዊ መንገድ መመለስ መቻል አለበት። አቶ ጌታቸው አክለውም የወልቃይት ህዝብ ህዝቤ ነው ብዬ ካላመንኩ በስተቀር የሆነ መሬት እያማተርኩ የምንሰራው ስራ ሌላ የመገዳደል አዙሪት ውስጥ የሚከተን ይሆናል። የኔዎቹ ሰዎች እንደዚህ አይነቱን ነገር ምንም ደስ አይላቸውም። በሰራዊት እንገባለን የሚለውን ነገር የማልደግፈው ቢሳካም እንኳን ሰውን በጠመንጃ ጠብቆ መኖሪያ ቤቱ ማስገባት አይቻልም። የሚመጣን ሰው በጉልበት ማስገባት ማለት ሌላ የመጠፋፋት አዙሪትን ማምጣት ማለት ነው። እኔን እንቅልፍ የሚነሳኝ ነገር ይሄ ነው። በ10 ሺዎች ያጣንበት የተሳሳተ ጦርነት ተመልሶ መደገም የለበትም። የኤርትራ መንግስት ትግራይ ውስጥ ለፈጸመው ጥፋት ቢያንስ የጠየቀው ይቅርታ የለም። ሆኖም በስልጣን ትንሽ እድሜን ያራዝምልኛል በሚል ይህ ኃይል አሁን ከኤርትራ መንግስት ጋር አዲስ ግንኙነትን ጀምረዋል ሲሉም አስታውቀዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በዚሁ መድረክ ላይ በሰጡት ማብራሪያ ደግሞ በጉልበት ዓላማዬን የማስፈጽመው የሚል ድርጅትና አመራር ሲኖር ያለውን ችግር የበለጠ ከማወሳሰብ ውጪ ሊያመጣ የሚችለው ነገር የለም። ዘላቂ ሰላምን ሊያመጡ የማይችሉ ሁኔታዎች በህብረተሰብ ውስጥ ይዘራሉ። ችግሩን ለመፍታት ሁለት አማራጮች አሉ። ችግሩን በጉልበት ለመፍታት እንቅስቃሴ የሚያደርግ ኃይል አለ። ህጋዊና ሰላማዊ በሆነ መንገድ መፍታት የሚፈልግም አለ። በእኛ በኩል በጉልበት የሚመጣ ኃይል እስከሌለ ድረስ ሰላማዊ አማራጭን መምረጡ የግድ ነው። ለመላ ኢትዮጵያውያን እንደዚሁም ለዓለም አቀፉ ማህበረሰብ ጥያቄ መኖሩን ብቻ ሳይሆን በምን አይነት መንገድ እንደሚፈታም ጭምር ማሳየት መቻል አለብን። ይህን የምናደርገው በርካታ ጥቅሞችን ስለሚያስገኝልን ነው ሲሉም ተናግረዋል። በቀጣይ መረጃችን የጦርነቱ አስደንጋጭ ሪፖርት ይፋ ሆነ። ለ12 ተከታታይ ቀናት የተካሄደውን የኢራን እስራኤል ጦርነት ተከትሎ ዋነኛው የጦርነቱ ማዕከል የነበረው የኢራን ኒኩሌር መጨረሻው ምን ሆነ በሚለው ዙሪያ ውዝግቦች ተነስተዋል። ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር የኢራን ኒኩሌር ጥንቅቅ አድርገን አውድመነዋል እያሉ ነው። በሌላ አቅጣጫ ደግሞ የለም ሐሰት ነው፣ የአሁኑ የ12 ቀናት ጦርነት የኢራንን የኒኩሌር ፕሮግራም ምናልባትም ለተወሰኑ ወራት ወደ ኋላ ቢጎትተው እንጂ እንደሚባለው ፈጽሞ እንዲወድም ያደረገበት ሁኔታ የለም የሚል ሌላ መረጃ ደግሞ መውጣት ጀምሯል። ይህ መረጃ ከኢራን ቢወጣ ባላስገረመ ነበር። መረጃ የወጣው ከአሜሪካ እንደዚሁም ከእስራኤል ነው። የመረጃው አስገራሚ ነገር ደግሞ እየወጣ ያለው ከእስራኤልና አሜሪካ ደህንነት ውስጥ መሆኑ ነው። ይህንኑ መረጃ የሰሙ ሰዎች ታዲያ እነዚህ ሰዎች 12 ቀናት በሙሉ ምን ሲሰሩ ከረሙ ሲሉም ጠይቀዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን እንዳላወደመ አንደኛው መረጃውን ይፋ ያደረገው የአሜሪካ መከላከያ ማዕከል ፔንታጎን ነው። ፔንታጎን ጦርነቱን ቁጭ ብሎ በሙያዊ ዓይን በባለሙያዎች አስገምግሟል። የሳተላይት ምስሎችን ሰብስቧል። እናም የመጀመሪያ ደረጃ የግምገማ ሪፖርት ብቅ አድርጓል። መረጃው ከመውጣቱ በፊትም ቀስ በቀስ እየሾለከ ከሲኤንኤን እስከ ቢቢሲ እና ሌሎች ሚዲያዎች ተቀባብለውታል። ቅድመ ግምገማው ጥቃቱ የኢራንን የኒኩሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ አሜሪካ አጋር ሲቢኤስ ተናግረዋል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲሉ ውድቅ አድርጎታል። የጦርነቱ ማብቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው ባደረጉት ንግግር እንኳን ደስ አላችሁ፣ በ12 ቀናቱ የተጋድሎ ጦርነት ለእስራኤል ህልውና ስጋት የነበሩትን የኢራን ሚሳይሎችና የኒኩሌር ግንባታዎች አውድመናል ሲሉ ተናግረዋል። ባለፈው ቅዳሜ ለእሁድ ሌሊት በ3 የኢራን የኒኩሌር ሳይቶች ላይ በአሜሪካ ቢ52 ቦምብ ጣይ አውሮፕላን ጥቃት እንዲፈጸም ያደረጉት ፕሬዚዳንት ትራምፕም ቢሆኑ ከጥቃቱ በኋላ በነጩ ቤተ መንግስት ሆነው ባደረጉት ንግግር የኢራንን ኒኩሌር ድቅቅ አድርገን አውድመነዋል ሲሉም ነበር የተናገሩት። አሁን ደግሞ የደህንነቱ መረጃ ሌላ ሆኖ ተገኝቷል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ አሳይቷል። ትራምፕ በዚሁ አወዛጋቢ ጉዳይ ይፋዊ ምላሽ በዛሬው ዕለት ሰጥተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኒኩሌር ይዞታዎቹ ሙሉ በሙሉ ወድመዋል ቢሉም ቅድመ ግምገማው በተጻራሪው ጥቃቱ የኢራንን የኒኩሌር መርሃ ግብር እንዳላወደመና ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን
የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች መናገራቸውን ሲቢኤስ ዘግቧል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒውክሌር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ሲሉ ከሰዋል። ትራምፕ ይዞታዎቹ ሙሉ በሙሉ ወድመዋል በሚል የጸኑ ሲሆን በሲኤንኤን እና በኒውዮርክ ታይምስ የተፈበረኩ የሐሰት መረጃዎች ናቸው ሲሉ አጣጥለዋል። ዶናልድ ትራምፕ አሜሪካ በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ በትሩስ ገጻቸው በሰጡት ምላሽ የአሜሪካን ሚዲያና ዘገቦቻቸውን ነቅፈዋል። የሐሰት ዜና የሚያሰራጨው ሲኤንኤን ከከሰረው ኒውዮርክ ታይምስ ጋር ተጣምረው መረጃውን አጋርተዋል ብለዋል። በኢራን ውስጥ ያሉ እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነው ጥቃት ሙሉ በሙሉ ተደምስሰዋል ሲሉም ፕሬዝዳንቱ አክለዋል። ይህ በእንዲህ እንዳለ ኢራን የኒውክሌር ተቋሞቿን መቼም መልሳ አትገነባም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ አስቀድመው ባጋሩት መልእክት አመላክተው ነበር። ኢራን አሜሪካ ጥቃት ከሰነዘረች በኋላ የኒውክሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን ገልጻለች። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ ኢስላሚ በመንግስት ቴሌቪዥን ባስተላለፉት መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸውን ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀች ቢጠቁሙም ትራምፕ በትላንትናው ዕለት በማህበራዊ ገጽ ላይ ኢራን የኒውክሌር ተቋሞቿን መቼም መልሳ አትገነባም ያሉ ሲሆን ለሁለተኛ ጊዜ በዚህ ጉዳይ ባጋሩት ልጥፍ የአየር ድብደባው ስኬታማ እንደነበርና የኒውክሌር ማዕከላትን አውድመዋል ሲሉ አጽንኦት ሰጥተዋል። በሌላ በኩል የእስራኤል ኢራን የሰላም ስምምነት መተግበር ጀመረ። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ አገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ እርምጃ ትምህርት ቤቶችና አብዛኞቹ የሥራ ቦታዎች ወደ መደበኛ ስራቸው እንዲመለሱ የሚያደርግ ሲሆን የእስራኤል መንግስት በተኩስ አቁም ስምምነት ላይ እምነት ያሳደረ መሆኑን በግልጽ ያሳየ መሆኑን ጀሩሳሌም ፖስት አስነብቧል። የእስራኤል የሀገር ውስጥ ግንባር እዝ ባወጣው መግለጫ ከኢራን ጋር የነበረው የ12 ቀናት ፍጥጫ ጋብ ማለቱን ተከትሎ ህዝቡ ወደ መደበኛው እንቅስቃሴው እንዲመለስ የሚያስችሉ ማሻሻያዎችን ማድረጉን ገልጿል። በዚህም መሰረት ዝግ የነበሩ ትምህርት ቤቶችና በጣም አስፈላጊ ያልሆኑ አገልግሎቶችን የሚሰጡ የሥራ ቦታዎች እንደገና እንዲከፈቱ መወሰኑ ነው የተገለጸው። ይህ ውሳኔ አሁን የተሰማው የእስራኤል ጦር ቀደም ሲል የጦርነቱን ግቦች በኢራን ላይ ያሳክተናል በማለት ትኩረቱን እንደገና በጋዛ ሰርጥ ላይ ወደሚያካሄደው ዘመቻ እንደሚመልስ ካስታወቀ በኋላ ነው። እነዚህ ሁለት ተከታታይ መግለጫዎች እስራኤል ከኢራን ጋር ያለውን ቀጥተኛ ወታደራዊ ፍጥጫ ለጊዜው ለማቆም መወሰኗን አመላካች መሆኑን ዘገባው አክሏል። ምንም እንኳን ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ አልፎ አልፎ ጥቃቶች ቢሰነዘሩም የእስራኤል አስቸኳይ ጊዜ ገደቦችን ማንሳት የተኩስ አቁሙ እንደሚጸና ተስፋ የሰጠ ሆኗል። ይህ የእስራኤል እርምጃ የተገለጸው ፕሬዝዳንት ትራምፕ ሁለቱንም ሀገራት ስምምነቱን ባለማክበራቸው ደስተኛ ለመሆናቸውን ከገለጹ በኋላ ነው። የእስራኤልና ኢራን ሰላም ስምምነት ወደ መተግበሩ መሸጋገሩን ያመለከተ መረጃ ተጋርቷል። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን ጋር በተፈጠረው ግጭት ምክንያት በመላ ሀገሪቱ ተጥለው የነበሩትን የአስቸኳይ ጊዜ ገደቦች አንስቷል። ይህ የእስራኤል ውሳኔ ኢራንም ተመሳሳይ እርምጃ እንድትወስድና ግጭቱ ሙሉ በሙሉ እንዲቆም ግፊት ሊፈጥር እንደሚችል ተስፋ ተጥሎበታል። ወደ ቀጣይ መረጃ ተሻገርን። ስትናደዱ ሽጉጥ አታንሱ። ጠቅላይ ሚኒስትር አብይ አህመድ ስትናደዱ ሽጉጥ አታንሱ ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር በነበራቸው ውይይት ስትናደዱ ብዕር ማንሳት ተናዶ ሽጉጥ ከማንሳት የከፋ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስትናደድ ብዕርህን፣ ሽጉጥህን አታንሳ፣ ሽጉጥህን ብታነሳ ሰው ትገላለህ፣ ብዕርን ብታነሳ ሰው ትገላለህ ሲሉ ተደምጠዋል። አንዴ ሳይሆን ደጋግመህ ትገላለህ ሲሉ አጽንኦት ሰጥተዋል። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገንም እንደምናጠፋ እናስብ ሲሉ መልእክታቸውን ያስተላለፉት ጠቅላይ ሚኒስትሩ የሚዲያ ባለሙያዎች አዎንታዊም የሚሰሩ ፖዘቲቭ ስራዎች ላይ ትኩረት እንደማያደርጉ በማንሳት በተሳሳተና በበሬ ወለደ ማለትም በፈጠራ ዘገባዎች ወቅሰዋል። የሚዲያ ባለሙያዎች ጉዳዮችን በትህትናና በእውቀት ሊተቹና ሊጠይቁ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አመልክተዋል። ሚዲያዎች ሊተቹና ሊጠይቁ እንደሚገባ አንስተው በአንጻሩ ሐሰተኛ መረጃ ማሰራጨትና ከብሔራዊ ጥቅም ጋር የሚጋጭ ስራ መስራት እንደሌለባቸው አስገንዝበዋል። የሚዲያ ባለሙያዎች መሰል ስራዎችን በሚያከናውኑበት ወቅት አስቸጋሪ ሁኔታዎች ሊገጥማቸው ይችላል ያሉት ጠቅላይ ሚኒስትሩ ይሁን እንጂ ይህ የመንግስት አቋም አይደለም ብለዋል። የሚዲያ ባለሙያዎች በስራ ሂደት የሚያጋጥሟቸውን መሰል ችግሮች በትዕግስት ማሳለፍ እንዳለባቸው አንስተዋል። ጋዜጠኞች በተገቢው መንገድ ስራቸውን እንዲያከናውኑ ለማስቻል ከሚታወቅ ተቋም ማንነታቸውን የሚገልጽ መታወቂያ ከያዙ የሚመለከታቸው አካላት አስፈላጊውን ትብብር እንዲያደርጉ አሳስበዋል።
የመገናኛ ብዙሃን ለኢትዮጵያ ጥቅም የሚያግዝ ስራ መስራት፣ ህዝቡን ማንቃትና ማስተማር ላይ በትኩረት መስራት እንደሚጠበቅባቸው ጠቁመዋል። መንግስት የሚጠበቅበትን ማከናወን ሲሳነውም በትህትናና በእውቀት ተመስርቶ መተቸት እንደሚያስፈልግ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ጋዜጠኞች የሀገርን ጥቅም ለማስከበር እስከሰራችሁ ድረስ በእኛ በኩል ተባብሮ ለመስራት፣ ህግ ለማሻሻል፣ የአቅም ግንባታ ስልጠና ለመስጠትና በፋይናንስ ለመደገፍ ፍላጎት አለን ሲሉ ጠቅላይ ሚኒስትር አብይ አህመድ አመልክተዋል። በቀጣይ መረጃ ሶማሌላንድ ወደ እውቅና እየደረሰች ነው። በእንግሊዝ በኩል አዲስ ድጋፍ ተገኘ። ሶማሌላንድ እውቅና የማግኘት እድሏ እየሰፋ መጥቷል። አዲሱ ፕሬዝዳንት እውቅና የጊዜ ጉዳይ እንጂ መሆኑ የማይቀር ነው ማለታቸው ይታወሳል። ከሰሞኑ የእንግሊዝ ፓርላማ ለራስ ገዟ እውቅና እንዲሰጥ ጥያቄ ቀርቦለታል። አንድ የብሪታንያ ፓርላማ አባላት ቡድን ብሪታንያ ለሶማሌላንድ እውቅና እንድትሰጥ ጠይቋል። ቡድኑ ጥያቄውን ያቀረበው ፓርላማው የእውቅና ፍኖተ ካርታ በተሰኘ ሪፖርት ላይ ሊወያይ ቀጠሮ በተያዘበት ዋዜማ ላይ ነው። ቡድኑ ብሪታንያ ለሶማሌላንድ እውቅና ለመስጠት በምታደርገው እንቅስቃሴ ዙሪያ የቴክኒክ ጉዳዮችን የሚያማክር ገለልተኛ ተቋም እንዲቋቋም ሀሳብ አቅርበዋል። የዚሁ የፓርላማ ቡድን ሰብሳቢ የቀድሞ የሀገሪቱ መከላከያ ሚኒስትር ጋቪን ዊሊያምሰን ናቸው። ሶማሌላንድ ነፃነቷን ያወጀች ነገር ግን እውቅና ሳታገኝ 3 አስርት ዓመታት ያለፋት ሀገር ናት። ከኢትዮጵያ ጋር እውቅና ሊያስገኝላት የሚችል የመግባቢያ ስምምነት ተፈራርማ የነበረ ሲሆን ለ11 ወራት አዲስ አበባና ሞቃዲሾ በጉዳዩ ሲወዛገቡ ቆይተው በአንካራ አደራዳሪነት ስምምነት ማድረጋቸው ይታወሳል። ሶማሌላንድ የአንካራው ድርድር የሻረውን ስምምነት መልሳ ለማስቀጠል ንግግር መጀመሯን መዘገቡ ይታወሳል። ሶማሌላንድ ለአሜሪካ የወደብና ወታደራዊ ሰፈር አማራጭ በማቅረብም እውቅና ለማግኘት የምታደርገው ጥረት ጥሩ እየሄደላት እንደሆነ ይነገራል። ሀያለው ሀገር አሜሪካ የሶማሊያ ግዛት አካል የነበረችውን ሶማሌላንድን በሀገርነት እውቅና ሰጥታ ለመቀበል ጫፍ ላይ መድረሷ ተዘግቦ ነበር። ባሳለፍነው ሳምንት መጀመሪያ የሶማሌላንድ ሀገር የመሆን ጉዳይ በአሜሪካ ምክር ቤት ቀርቦ ነበር። የዚህ ህግ ባለቤት የአሜሪካ የህግ አውጪ ምክር ቤት አባል ስኮት ፔሪ ናቸው። የምክር ቤት አባሉ ባለፈው ሳምንት አሜሪካ ለሶማሌላንድ ሀገርነት እውቅና እንድትሰጥ የሚጠይቅ የሶማሌላንድ የነጻነት ድንጋጌ የተሰኘ ረቂቅ የውሳኔ ሀሳብ ነው ለምክር ቤቱ ያቀረቡት። ሶማሌላንድ ለምን ሀገር መሆን እንደሚገባትና ከአሜሪካ ዘላቂ ጥቅም ጋር በምን መልኩ እንደሚተሳሰርም በረቂቅ ህጉ ሰፍሮ ማብራሪያ ተሰጥቶበት ነበር። ሶማሌላንድ የተረጋጋና ዲሞክራሲያዊ ስርዓት መገንባቷና አሜሪካ በርበራ ወደብ ላይ ጦር ሰፈር እንድትገነባ ጭምር ፈቃደኝነቷን የገለጠች አስተማማኝ አጋር መሆኗ ተነግሮላን ነበር። በቀጠናው ተጽዕኖዋን ያጠናከረችውን ቻይና ለመገዳደር አሜሪካ ከሶማሌላንድ ጋር ጥብቅ ትብብር መፍጠርና እውቅና መስጠት እንዳለባት ረቂቅ የውሳኔ ሀሳቡ መጠየቁን መዘገቡ ይታወሳል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ